ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ሰኔ 3 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ምርጫ ቦርድ የ24 የምርጫ ክልል ውጤቶችን ይፋ ሲያደርግ ብልጽግና ፓርቲ 23ቱን ሲያሸንፍ የአማራ ብሔራዊ ንቅናቄ አንድ የህዝብ ተወካዮች ምክር ቤት ወንበር ማሸነፉን ማስታወቁን በትግራይ ክልል ያለውን የጦርነት ስጋት በመሸሽ በርካታ ወጣቶች ክልሉን ለቀው በመውጣት ላይ መሆናቸው መነገሩን ጠቅላይ ሚኒስትር አብይ አህመድ ለህንዱ ጠቅላይ ሚኒስትር በህንድ ታሪክ ለረጅም ጊዜ ያገለገሉ መሪ በመሆናቸው የእንኳን ደስ አሎት መልእክት ማስተላለፋቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ምርጫ ቦርድ የ24 የምርጫ ክልል ውጤቶችን ይፋ ሲያደርግ ብልጽግና ፓርቲ 23ቱን ሲያሸንፍ የአማራ ብሔራዊ ንቅናቄ አንድ የህዝብ ተወካዮች ምክር ቤት ወንበር ማሸነፉን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በኦሮሚያ ክልል፣ አማራ ክልል፣ ቤኒሻንጉል ጉሙዝ ክልልና በጋምቤላ ክልል ተጠቃለው የደረሱትን 24 የምርጫ ውጤቶችን ትናንት ማክሰኞ ሰኔ 2 ቀን 2018 ዓ.ም ባወጣው መግለጫ ይፋ አድርጓል። ቦርዱ ዛሬ በሰጠው መግለጫ ከየምርጫ ክልሎቹ ተጠቃለው በመጡት ውጤቶች መሰረትም ብልጽግና ፓርቲ 12 የክልል ምክር ቤትና 11 የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፉን አስታውቋል። ቦርዱ አክሎም ብልጽግና ፓርቲ በኦሮሚያ ክልል 8 የክልል ምክር ቤትና 11 የህዝብ ተወካዮች ምክር ቤት መቀመጫዎች፣ በአማራ ክልል 2 የክልል ምክር ቤት መቀመጫዎች፣ በቤኒሻንጉል ጉሙዝ ክልልና በጋምቤላ ክልል 1 የክልል ምክር ቤት መቀመጫ ማሸነፉ ተገልጿል። ከክልል ምክር ቤቶች ውጤት ጀምራለሁኝ። ከኦሮሚያ የመጀመሪያው ማቀርበው ውጤት የክልል ምክር ቤት ክልል ኦሮሚያ የምርጫ ክልል ጭሮ 2 በምርጫ ክልሉ ውስጥ ያሉ የመቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 62 በምርጫ ክልሉ የተመዘገቡ አጠቃላይ የመራጮች ቁጥር 93000 የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ ትብብር ለኢትዮጵያ ከፍተኛውን ድምጽ ያገኙት እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አሚና ኢብራሂም አደም ከብልጽግና ፓርቲ ያገኙት ድምጽ 93000፣ ሁለተኛውን ትልቅ ድምጽ ያገኙት እጩ አህመዲን መሐመድ ሁሴን ከብልጽግና ፓርቲ 93000 ድምጽ ያገኙ፣ ሶስተኛውን ትልቅ ድምጽ ያገኙት እጩ አህመድ መሐመድ ኢብሮ ከብልጽግና ፓርቲ 93000። የምርጫ ክልል ኦሮሚያ የምርጫ ክልል ቅንብቢት በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 125 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 83995 የተወዳደሩ ፓርቲዎች ብልጽግናና ትብብር ለኢትዮጵያ ከፍተኛውን ድምጽ ያገኙ እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ፍቅሬ አበራ ሮቢ ከብልጽግና ፓርቲ ያገኙት ድምጽ 78964፣ ሁለተኛውን ትልቅ ድምጽ ያገኙት እጩ ሮማን ከበበው ጋሪ ከብልጽግና ፓርቲ 78342፣ ሶስተኛውን ድምጽ ያገኙት እጩ ገብርዬ ታምሩ አበራ ከብልጽግና ፓርቲ 77192 ድምጽ። ክልል ኦሮሚያ የምርጫ ክልል ሚጨታ የክልል ምክር ቤት በምርጫ ክልል ውስጥ ያሉት መቀመጫ ብዛት 3 በምርጫ ክልል ውስጥ የሚገኙ የጣቢያዎች ብዛት 294 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 441080 የተወዳደረው ፓርቲ ብልጽግና የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አነስ አልዩ አህመድ ከብልጽግና ፓርቲ ያገኙት ድምጽ 441053። በሌላ በኩል የአማራ ብሔራዊ ንቅናቄ አብን በአማራ ክልል አንድ የህዝብ ተወካዮች ምክር ቤት መቀመጫ ማሸነፉን ብሔራዊ ምርጫ ቦርድ ገልጿል። የአማራ ክልል የህዝብ ተወካዮች ምክር ቤት የምርጫ ክልል ጎንደር ዙሪያ 4 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 2 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 41 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 44925 የተወዳደሩት ፓርቲዎች ህዳሴ ፓርቲ፣
የቅማንት ዲሞክራሲያዊ ፓርቲ፣ አንድነት ለኢትዮጵያ ዲሞክራሲ ፓርቲ፣ ብልጽግና ፓርቲና የአማራ ዲሞክራሲያዊ ኃይል ንቅናቄ ከፍተኛውን ድምጽ ያገኙ የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አባይነሽ ታደሰ ኪዳኑ ከብልጽግና ፓርቲ 28284 ድምጽ፣ ሁለተኛውን ትልቅ ድምጽ ያገኙት እጩ ደሳለኝ ጣሰው አስረስ ከብልጽግና ፓርቲ 27859። ክልል አማራ የክልል ምክር ቤት የምርጫ ክልል መቄት 1 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 2 በምርጫ ክልሉ የሚገኙ ጣቢያዎች ብዛት 78 በአጠቃላይ የተመዘገቡ መራጮች በምርጫ ክልሉ 80084 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት ፍስሐ ደሳለኝ መኮንን ከብልጽግና ፓርቲ 79046 ድምጽ፣ ሁለተኛውን ከፍተኛ ድምጽ ያገኙት እጩ ጃንጥራር አባይ ግዛው ከብልጽግና ፓርቲ 78104 ድምጽ። የህዝብ ተወካዮች ምክር ቤት አማራ የምርጫ ክልል ጎንደር ዙሪያ 4 በምርጫ ክልሉ የሚገኙ ጣቢያዎች ብዛት 41 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 44925 የተወዳደሩ ፓርቲዎች ቅማንት ዲሞክራሲያዊ ፓርቲ፣ የአማራ ዲሞክራሲያዊ ኃይል ንቅናቄና የአማራ ብሔራዊ ንቅናቄ እንዲሁም ሰላም ለኢትዮጵያ ጥምረት ትልቁን ድምጽ ያገኙት እጩ ጣሂር መሐመድ ጣሂር ከአማራ ብሔራዊ ንቅናቄ ያገኙት ድምጽ 26604። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ በመግለጫቸው በልዩ የምርጫ ጣቢያዎች በተካሄደው የድምጽ አሰጣጥ ሂደት ተፈናቃዮችና በካምፕ የሚኖሩ ወታደሮች ትናንት ማክሰኞ ሰኔ 2 ቀን ድምጽ መስጠታቸውን ገልጸዋል። መጀመሪያ የመራጮችን ምዝገባ በተመለከተ በወታደር ካምፕ ለሚገኙ አስተባባሪዎች ወደ 56 ለሚሆኑ መጀመሪያ ስልጠና ተሰጥቶ እነሱ የመራጮችን ምዝገባ አድርገዋል። ከዛም በመቀጠል ደግሞ የድምጽ መስጠት ሂደቱ እየጨመረ ስለሚመጣ ተጨማሪ 126 አስፈጻሚዎችንና አስተባባሪዎችን ተመሳሳይ ስልጠና በመስጠት እነዚህ አስተባባሪዎችና አስፈጻሚዎች ደግሞ ምርጫውን ለሚያስፈጽሙ 6630 ለሆኑ ምርጫ አስፈጻሚዎች ስልጠና እንዲሰጡ ተደርጓል። በተመሳሳይ መንገድ ለ82 ለሚሆኑ ለሀገር ውስጥ ተፈናቃይ ካምፖች ውስጥ ላሉ አስተባባሪዎች የመጀመሪያ ዙር ስልጠና ከተሰጠ በኋላ እነዚህ 82 የሀገር ውስጥ ተፈናቃዮች ካምፕ ውስጥ የሚገኙ አስተባባሪዎች የመራጮችን ምዝገባ ካከናወኑ በኋላ በምርጫ ሂደቱ ግን ያው የምርጫ ሂደት ስራ ብዙ አይነት ስራዎችን የሚጠይቅ በመሆኑ በእነዚህም ካምፖች ውስጥ ወደ 442 ምርጫ አስፈጻሚዎች እንዲሰለጥኑ ተደርጎ ስራው ተከናውኗል ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የሚመራበት መመሪያ ተጠቃለው የደረሱት የምርጫ ውጤቶችን ከስር ይፋ ለማድረግ የሚፈቅድላት በመሆኑ በቀጣይም ተጠቃለው የሚደርሱትን ተጨማሪ ውጤቶች ለሕዝብ ይፋ እንደሚያደርግ አስታውቋል። ግንቦት 24 ቀን 2018 ዓ.ም በተካሄደው 7ኛው ጠቅላላ ምርጫ የድምጽ መስጠት ሂደት ከተጠናቀቀ በኋላ የምርጫ ጣቢያዎችና የምርጫ ክልሎች ውጤቱን የማዳመር ስራ ሲሰራ መቆየቱም ተገልጿል። በትግራይ ክልል ያለውን የጦርነት ስጋት በመሸሽ በርካታ ወጣቶች ክልሉን ለቀው በመውጣት ላይ መሆናቸው ተነገረ። በትግራይ ክልል እየተካሄደ ያለውን ወቅታዊ ሁኔታ አስመልክቶ ማህበረሰቡም ሆነ ወጣቱ እጅግ አስቸጋሪ ጊዜ እያሳለፈ ይገኛል ሲል የክልሉ ነዋሪዎች ገልጸዋል። አስተያየታቸውን ለዶቼ ቬለ የሰጡት የመቀሌ ነዋሪ ወጣቶች ከሽራሮ አካባቢ በርካታ ወጣቶች ወደ አዲስ አበባና ሌሎች መሀል ሀገር አካባቢ በመሸሽ በተጨማሪ ጦርነት ላለመሳተፍ ጥረት እያደረጉ ይገኛሉ ብለዋል። በክልሉ በተለይም ደግሞ ከመቀሌ ውጭ ባሉ አካባቢዎች ላይ ወጣቱ ወደ አስገዳጅ የጦርነት ምልመላ እየገባ ነው የሚሉት ነዋሪዎቹ ወጣቶች በሙሉ ትግራይ ለቀው ለመውጣት የተቻላቸውን ሁሉ እያደረጉ ነው ሲሉ
አስተያየታቸውን ሰጥተዋል። በትግራይ ክልል እንደከዚህ ቀደሙ ደም አፍሳሹ ጦርነት ወጣቶች ወደ ግጭት ከመግባት ይልቅ የጦርነት ሀሳቡን የማይገዙት ለምን ይሆን ተብለው የጠየቁት ወጣቶቹ በቂ ምክንያት የለንም ብለዋል። ወጣቱ በጦርነት የሚቀየር ነገር የለም የሚለውን ሀሳብ በመያዝም ከጦርነት መሸሽን ምርጫ ማድረጉን አመልክተዋል። ሌላኛው አስተያየቱን ያከለው የመቀሌ ከተማ ነዋሪ ወጣቱ ካለፈው ጦርነት በመማር አሁን ሰላም ወዳለበት ሄዶ ሰርቶ መለወጥ ነው ፍላጎቱ ሲል ሀሳቡን አጋርቷል። በትግራይ ክልል ያለውን አሳሳቢ ሁኔታ በሚመለከት የተለያዩ አካላት ስጋታቸውን በመግለጽ ሌላ ደም አፍሳሽ ጦርነት እንዳይቀሰቀስና ህዝቡ ከአደጋ ነጻ እንዲወጣ ጥሪ ያቀረቡ ይገኛሉ። ከቀናት በፊት በህወሓት ቡድን የተመለመሉ ተዋጊዎች ለሱዳን ጦር በቅጥረኝነት ለመዋጋት እየተጓዙ ባለበት ወቅት እርምጃ እንደተወሰደባቸው መነገሩን ተከትሎም በትግራይ ያለው የጦርነት ማንዣበብ ከምን ጊዜውም በላይ አሳሳቢ እንደሆነ የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ለህንዱ ጠቅላይ ሚኒስትር በህንድ ታሪክ ለረጅም ጊዜ ያገለገሉ መሪ በመሆናቸው የእንኳን ደስ አሎት መልእክት አስተላለፉ። ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር ናሬንድራ ሞዲ በህንድ ታሪክ ለረጅም ጊዜ ያገለገሉ መሪ በመሆናቸው የእንኳን ደስ አሎት መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸውም ናሬንድራ ሞዲ በህንድ ታሪክ ለረጅም ጊዜ ያገለገሉ ጠቅላይ ሚኒስትር በመሆን ታሪካዊ ምዕራፍ ማስመዘገባቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ባስተላለፉት መልእክትም ታላቅ ወንድሜና ውድ ወዳጄ ክቡር ናሬንድራ ሞዲ የዓለማችንን ትልቁንና እጅግ ንቁ የሆነውን የዲሞክራሲ ማህበረሰብ ዘላቂ እምነት በማግኘት ህንድን በራዕይና በቁርጠኝነት በተከታታይ 3 የዲሞክራሲያዊ የስልጣን ዘመናት በመምራት ላስመዘገቡት ታሪካዊ ስኬት የተሰማኝን ደስታ እገልጻለሁ ብለዋል። የጠቅላይ ሚኒስትር ናሬንድራ ሞዲ አመራር በሚሊዮን የሚቆጠሩ ዜጎችን ከድህነት ያወጣ መሆኑን የጠቀሱት ጠቅላይ ሚኒስትር አብይ የዲጂታል ህዝባዊ መሰረተ ልማትን በከፍተኛ ደረጃ ያስፋፋና ከዚህ ቀደምም ታይቶ የማይታወቅ የመሰረተ ልማት እድገትን በማምጣት ፈጣን የኢኮኖሚ መነቃቃትን ያስገኘ መሆኑንም ገልጸዋል። በተጨማሪም ጠቅላይ ሚኒስትር ናሬንድራ ሞዲ በተከታታይነት ለደቡቡ የዓለም ክፍል ጠንካራ ድምጽ በመሆን ማገልገላቸውን ጠቅላይ ሚኒስትር አብይ አህመድ በመልእክታቸው ተናግረዋል። በዝርዝር ወደ ያዝነው መረጃችን ስናልፍ ደግሞ አሜሪካ የጦር ሄሊኮፕተሯ በኢራን መመታቱን ተከትሎ የአጸፋ ጥቃት ስትፈጽም ኢራን በበኩሏ ለተፈጸመባት ጥቃት የአሜሪካን የጦር ሰፈሮች ደበደበች። የአሜሪካ ጦር ማዕከላዊ እዝ እንዳስታወቀው ለተመታው አፓቼ ሄሊኮፕተር አጸፋ በኢራን ላይ ጥቃት መፈጸም መጀመሩን አስታውቋል። እዙ ዘመቻው ኢራን ለፈጸመችው ተቀባይነት የሌለው ጠባጫሪነት ተመጣጣኝ ምላሽ ነው ሲል ገልጾታል። ኢራንን በበኩሏ ለተፈጸመባት ጥቃት አጸፋ በፋርስ ባህረ ሰላጤው አካባቢ የሚገኙ 21 የአሜሪካን የጦር ሰፈሮች ደብድባለች። ዘርፋይል ሀብታሙ ተጨማሪ ያለው። አሜሪካ የጦር ሄሊኮፕተሯ በኢራን መመታቱን ተከትሎ የአጸፋ ጥቃት ስትፈጽም ኢራን በበኩሏ ለተፈጸመባት ጥቃት የአሜሪካን የጦር ሰፈሮች ደበደበች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን የአሜሪካን ሄሊኮፕተር በሆርሙዝ ወሽመጥ ላይ መታጥላለች በማለት ከከሰሱ በኋላ ሰራዊታቸው በኢራን ላይ ጥቃት ፈጽመዋል። የአሜሪካ ጦር ማዕከላዊ እዝ እንዳስታወቀው ለተመታው አፓቼ ሄሊኮፕተር አጸፋ በኢራን ላይ ጥቃት መፈጸም መጀመሩን ያስታወቀው እዙ ዘመቻው በኢራን ለተፈጸመው ተቀባይነት የሌለው ጠባጫሪነት ተመጣጣኝ ምላሽ ነው ያለ ሲሆን በባህረ ሰላጤው ዳርቻዎችና በሆርሙዝ ወሽመጥ ላይ ፍንዳታዎች መሰማታቸውም ተዘግቧል። የተመታው ሄሊኮፕተር 2 አብራሪዎች በአሜሪካ የባህር ድሮን አማካኝነት መትረፋቸውና ምንም ጉዳት እንዳልደረሰባቸው ትራምፕ ገልጸዋል። ኢራን ሄሊኮፕተሩን በድሮን መምታቷን የአሜሪካ ባለስልጣናት የተናገሩ ሲሆን ነገር ግን ጥቃቱ ሆን ተብሎ የተፈጸመ ስለመሆኑ ግን ግልጽ አይደለም ሲሉም ተናግረዋል። ክስተቱ ማጋጠሙን የኢራን መገናኛ ብዙሃን ቢዘግቡም የአገሪቱ መንግስት ግን ተመቶ ለወደቀው የአሜሪካ ሄሊኮፕተር ኃላፊነቱን አለመውሰዳቸውን ሜሪ የተባለው የኢራን ዜና ወኪል ዘግቧል። የአሜሪካ የዜና ድረገጽ የሆነው አክሲዮስ እንደዘገበው በጥቃቱ ኢላማ የሆኑት የኢራን አየር መከላከያና የራዳር ስርዓቶች ናቸው ሲሉ አስታውቋል። የኢራን መንግስት መገናኛ ብዙሃን ደግሞ በፋርስ ባህረ ሰላጤ አካባቢ በሚገኙ የአገሪቱ ግዛቶች ላይ ፍንዳታዎች መሰማታቸውን ዘግበውታል። ከኤቢሲ ኒውስ ጋር በስልክ ቃለ ምልልስ ያደረጉት ፕሬዚዳንት ትራምፕ ጦራቸው ለፈጸመው ጥቃት ኢራንን ተጠያቂ ማድረግም ከሰዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ጥቃቱን ተከትሎ በኤክስ ገጻቸው ላይ አሜሪካ በጦር ሜዳ ላይ ሽንፈት ቢገጥማትም ቁርጠኝነታችን እየተፈታተነች ነው በማለት ሀገራቸው ለሚፈጸምባት ጥቃት አጸፋ እንደምትሰጥም ዝተዋል። ሚኒስትሩ ሰላም የምትፈልጉ ከሆነ ቀጠናውን ለቃችሁ ውጡ በማለት ለአሜሪካ መልእክት በማስተላለፍም አክለዋል። ፕሬዚዳንት ትራምፕ ተመቶ የወደቀውን ሰራዊታቸውን አፓቼ ሄሊኮፕተርን በተመለከተ አስተያየት ከመስጠታቸው ቀደም ብሎ የኢራን ዋነኛ ተደራዳሪና የአገሪቱ ፓርላማ አፈ ጉባኤ መሐመድ
ባጊር ጋሊባላፍ በማህበራዊ ሚዲያ ገጻቸው ላይ መልእክት አስተላልፈውም ነበር። እኛ የዲፕሎማሲ ቋንቋ ነው የምንመርጠው፣ ነገር ግን ሌሎች ቋንቋዎችንም አቀላጥፈን እንናገራለን። ቃላችሁን የማታከብሩ ከሆነ በደንብ ወደምንችለው ንግግር መድረክ ፊታችንን እናዞራለን በማለት አሜሪካን በምትፈልገው መልኩ እንደሚያስተናግዷትም አስጠንቅቀዋል። ይህ በእንዲህ እንዳለ ኢራን በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ያደረጉ ጥቃቶችን መፈጸሙን የአገሪቱ እስላማዊ አብዮታዊ ዘብ አሳውቋል። ሰራዊቱ በወጣው መግለጫ ላይ እንዳመላክተው በቀጠናው የሚገኙ የአሜሪካ 5ኛው ምድብ ባህር ኃይል የራዳር ስርዓትና ጦር ሰፈሮችን በበርካታ ድሮኖች መምታቱን ነው የገለጸው። የአገሪቱ ሰራዊት ጥቃቱ አሜሪካ በደቡባዊ ኢራን ውስጥ በሚገኙ ዜጎች ላይ ለፈጸመችው ጥቃት የተሰጠ ያጸፋ ምላሽ በማለትም በመግለጫው ላይ ጠቅሶታል። የአሜሪካ ምንጮች ጥቃቱን በተመለከተ በወጡት ዘገባ መሰረት ኢራን በ4 ሚሳኤሎችና በበርካታ ድሮኖች በባህሬን በኩዌትና በዮርዳኖስ የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት ፈጽማለች በማለትም ተናግረዋል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም የዜና ወኪል ኢራን በዮርዳኖስ በሚገኝ የአሜሪካ ጦር ሰፈር ላይ ጥቃት ፈጽማለች ሲልም ዘግቧል። በዚህም ዋነኛ ኢላማ የነበረው እጅግ ዘመናዊ የሆኑት የአሜሪካ ተዋጊ ጄቶች የሚቀመጡበት መጠለያ መሆኑን ዘቡን ጠቅሶ ገልጿል። በተጨማሪም ፋርስ የተባለው የኢራን ዜና ወኪል አብዮታዊ ዘቡ በፋርስ ባህረ ሰላጤው አካባቢ የሚገኙ 21 የአሜሪካ የአየርና የባህር ኃይል ጦር ሰፈሮች ኢላማ ተደርገዋል በማለትም አሳውቋል። የዕለተ ረቡዕ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን